Bertahan dakika muraasa jawab ibsa baasee biraan baay'ee بارك الله لكم وبارك عليكم وجمع بينكم في الخير እህታችን ተዘወጀች እንኳን ደስ አላችሁ እንኳን ደስ አለን ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ እንደምን ቆያችሁ ከኔ ጋር ሁሉ ሰላም ነው አልহামዱሊላህ እንግዲህ እነዚህ የምትመለከቷቸው ወንድሞቻችን እህታችንና አባታችን ስለተጋቡ ተቃውሞ አንስተዋል እንግዲህ ዛሬ በስፋት እየተሰራጨ ያለው የተቃውሞ ቪዲዮ ነው እንግዲህ እነኚህ ትልቅ አባትና እህታችን ለምን ተጋቡ እንዴት ተጋቡ ያለ እድሜ ጋብቻ ይቆመልን ብለው ተቃውሞ አድርገዋል እኔ ደግሞ ከማን ጎን እንደሆንኩኝ መጨረሻ ላይ ነግራችኋለሁ እናንተስ ከማን ጎን ላችሁ ካለማን ትላላችሁ የወጣቶቹ ደጋፊ ናችሁ ወይስ ደግሞ የልጅቷና የሙሽራውና የሙሽሪት ደጋፊ ናችሁ የማን ደጋፊ ናችሁ የእናንተን ኮሜንት ተጠብቃለሁ እና አንዳንድ ነገር ማለት የምፈልገው ነገር አለ በቅድሚያ ግን እነኚህ ትልቅ አባትና እህታችን እንኳን ደስ ያላችሁ ባረከላህ ለኩም ወባረከ አለይኩም ወጀማአ በይነኩም እያልኩኝ ንግግሬን ቀጥላለሁ ማለት ነው ግን ቪዲዮ ሼር አድርጉት እና እኔ ሐሳቤን ለመስጠት ያክል ግን እነዚህን ወጣቶችን እኔ እቃወማቸዋለሁ ምክንያቱም እነኚህ ትልቅ አባትን ለምን እቺ ልጅ ታገባለች ያለ እድሜ ጋብቻ ይቆምልን ለምን ብለው ስሜታቸው እንደሚታይ እንደምትመለከቱት እየተከራከሩ ወይም ደግሞ እያወሩ ፍትህ እየጠየቁ ይገኛሉ እናንተ ከማን ጎን ናችሁ እኔ ግን ልቃረናቸው ነው እነሱን አልደግፋቸውም ወጣቶቹን ለምን ብትሉ እነኚህ አባት እንግዲህ ከዘንድሮ ወጣት ይሻላሉ የሚል ሐሳብ አለኝ አንቺ ማግቢ እንዳትሉኝ ማለት በቃ የዘንድሮ ወንድ ሰርቶ ያስተዳደረ አይደለም በአጠቃላይ ወደዳችሁም ጠላችሁም ቢመራችሁም ዋጡት ከወጠጤ አግብታ ከመቃጠል እነኚህ ትልቅ አባት ይሻላሉ አራንደጥፍ ምንም ማድረግ አይቻልም ምክንያቱም አሁን ወጠጤው እያስተዳደረ አይደለም አግብቶ ምን የመሰለች ቆነጃጅት ሴት ከአባት ከናቷ አስተዳድራለሁ ብሎ ፈርሞ ኒካ አስሮ ወስዶ ግን ጉስቁል ያረ ኖሮ ነው የሚያኖራት ወይም ደግሞ ከዛ ህይወት ደግሞ ለመውጣት ቀጥታ ምን ታረጋለች ወይ ወልዳ ወይ ሳትወልድ አረብ ሀገር ይሸኛታል ከዛ በኋላ አረብ ሀገር ሲሰራ እሱ በሷ በር ቁጭ ብሎ ሌሎችንም ይቀልብበታል ራሱን ይቀልብበታል ፈታ ዘና ይልበታል እሷስ በሰው ሀገር እርርድብን ያለች የሰው ቤት ጎንበስ ብላ የሰው ቤት ግርድና ትሰራለች እሱ ደግሞ በሀገሩ ፏ ብሎ በሷ ብር ይኖራል ከፈለገ በኋላ ቦታ ካሳሰችው በኋላ ቤት ከገዛችለት በኋላ ንብረት ካፈራችለት በኋላ እሷ እዛ እየተጠገረረች ለሱ ወደሱ እየላከች እሱ እዚህ ከተደራጀ በኋላ እሷን ጥሎ ሌላ ያገባል ማለት ነው ለእንደዚህ አይነት ወንድ ደግሞ ምን ትሉታላችሁ አሁን ላይ ወንዶች እያስተዳደሩ ስላልሆነ የሚያስተዳድሩ ለሴቶችን ሀቅ የሚጠብቁ ደግሞ እነኝን የመሰለ ትላልቅ አባቶች እያገቡ ነው ምንም ማድረግ አይቻልም ይህ መራራ የሆነ ሀቅ ነው ብዙዎቻችሁ ልትቃወሙ ትችላላችሁ ያን ስላችሁ እኔ ደግሞ ያለ እድሜ ጋብቻን እየደገፍኩ አይደለም ግን ደግሞ ካለው ነባራዊ ሁኔታ ነው ሴቶቻችንን ወይም ደግሞ እህቶቻችንን አግብቶ ወደ ስደት ከመስደድ ወንዶች ራሳቸው እህቶቻችንን አግብተው ቤት አስቀምጠው ራሳቸው ቢሰደዱ ደግሞ የተሻለ ነው እነሱ ግን ይሄን እያደረጉ አይደለም በቃ አግብቶ ወደ ስደት ነው ሴቶችን እየላኩ ያሉት ስለዚህ ይሄ ደግሞ በቂ የሆነ የማስተዳደር አቅም የላችሁም አራነጥ በቃ ምንም ልታረጉኝ አትችሉም በቃ ሪፖርት ከማድረግ ውጪ ምንም አታረጉም የተሰማኝ ስሜት ነው የምነግራችሁ እናንተ ኮችላችሁ ብታስተዳድሩ ኖሮ ይህ ነገር ባልሆነ ነበር ይህ ነገር ባልተፈጠረ ነበር ስለዚህ እኛ ወንዶች አሁን በዚህ ጊዜ ያሉ ወንዶች ያሁን ጊዜ ትውልድ
ቤቱን ቀጥ አድርጎ ለማስተዳደር ሳይሆን በተለያየ ሆነ የሱስ ውስጥ ተጠምዷል። ስለዚህ ያ ሱስ ደግሞ ለትዳሩ ትልቅ ጸር ነው፣ ጸረ ባክቴሪያ ነው በአጠቃላይ ማለት ነው። ስለዚህ አሁን ለቤቱ ቡና ከመግዛት ቤቱን ከማስተዳደር ለቤቱ ጎንበስ ቀና ከማለት ደግሞ ምንድነው የሚመርጠው? ሱሶቹን ያስቀድማል ማለት ነው። ስለዚህ እቺ ሴት ቆንጃጅት ሴቶችን ያገቡ ወንዶች ምን ሆኑ? ሴቶቹ በቃ ያው ችግር ላይ ወደቁና ራሳቸውን መጠበቅ አቃታቸው፣ ራሳቸውን መንከባከብ አቃታቸው። ከሌለ በምኗ ነው የምትንከባከበው? ደግሞ የሚገርመኝ ነገር ምንም ነገር ሳያደርጉላት ራሷን አትጠብቅም፣ እንዲህ አታረግም፣ እንደዛ አታረግም ይላሉ። መጀመሪያ የሚጠብቁበትን ነገር እናንተ አዘጋጁላት። ከዛ በኋላ ሴት ልጅ ደግሞ ካላት ሀሳብ ከሌለባት የኢኮኖሚ ችግር ከሌለባት እንዴት ነው ራሷን የማትጠብቀው? ወላሂ ዝንጥ ብላ ነው መኖር የምትፈልገው ከማንም በላይ ማለት ነው። ዝንጥ ብላ ግን ደግሞ ያው ማስተዳደር ካልቻለ ሰርቶ አምጥቶ ካልሰጣት በቂ የሆነ የማስተዳደር አቅም ከሌለው እንዴት ነው ጉስቁል ለማትለው? እንዴት ነው ራሷን የምትጠብቀው? በአጠቃላይ ወንዶች የራሳችሁ ድክመት ነውና አትጩሁብን። የእናንተ ድክመት ነው። አሁን ከእናንተ ከወጣቱ ተሽሏል ትላልቅ አባቶቻችን። ስለዚህ ያጉበት እላለሁ። ይህን ስላችሁ ደግሞ ቅድም እንዳልኳችሁ ያለቻ ጋብቻን እኔ እቃወማለሁ። ግን ደግሞ ይህንን ያልኳችሁ ጠንካራ ሆናችሁ ሰርታችሁ እህቶቻችንን አግብታችሁ ወደ ስደት ሳይሆን እናንተው አግብታችሁ በቤታችሁ አኑሯችሁ በቤታችሁ ተንከባክባችሁ እንድታኖሩና ከዛ በኋላ መውጣትም ካለባችሁ ስደት እናንተ እንድትወጡና እናንተ እንድታስተዳድሩ ስለፈለኩ ብቻ ነው። ሴት ላይ ጫና አታድርጉ። ሴት ላይ አግብታችሁ ወደ ስደት ስትሰዷት ብዙ አይነት መከራዎች አሉ፣ ብዙ አይነት ስቃይ አለ፣ ብዙ ነገር ነው የምታሳልፈው። ስለዚህ እናንተ ይህን እየተረዳችሁ ሳይሆን የከሌ ምስት አግብታ ወደ ውጭ ወጣለችና አንቺ ደግሞ ለምን ወደ ውጭ አትሄጂም ብላችሁ ብዙ የምታስቸግሩ ወንዶች አላችሁ። አስቀምጬ ያስተዳድራለሁ የሚል ሀሳብ የላችሁም። ብቻ የመስደዱ ብቻ ሳይሆን እዛም ሀገር ሁናችሁ ስደት ላይ ሁለት አባቱ ሁናችሁ ራሱ አጋጣሚ ሁና የተቀመጠች ሴት ቤት ውስጥ በስራ እጦት ሊሆን ይችላል፣ ወልዳ ቁጭ ብላ ሊሆን ይችላል። ግን ውጭ አይታችሁ ትመጡና የከሌ ምስት አግብታ እኮ ስራ እየሰራች ነው፣ የከሌ ምስት አግብታ ልጅ ይዛ እየሰራች ነው ብላችሁ ቤታችሁ ላይ የምትፈጥሩትን ጉድ እየሰማን ነውና እናንተ ደግሞ ያንን ከማድረጋችሁ ለቤታችሁ ተፍተፍ እያላችሁ ሰርታችሁ ብታስተዳድሩ ያው ይሄ ነገር ባልመጣ ነበር ለማለት ፈልጌ ነው። ከዘንድሮ ወጠጤ እነኚህ ትልቅ አባት ይሻላሉ፣ ለቤታቸው ይላሉ፣ የሴቷን ሀቅ ይወጣሉ ለማለት ፈልጌ ነው። እና እናንተ ደግሞ ያንን ብታደርጉ ኖሮ ደግሞ ይህ ባልተፈጠረ ነበረ። ግን ዛሬ በቃ የተሰማኝ ስሜት የብዙ እህቶቼ ስቃይና መከራ በዚሁ ጠቅላላ አድርጌ ልናገር ብዬ ነው። ግን ደግሞ ያለቻ ጋብቻን ደግፌ አይደለም፣ የእናንተ ጥፋት ነው። እናንተ ይህንን ብታደርጉ ይህ ባልመጣ ነበር። በነገራችን ላይ ሁላችሁንም በአንድ ላይ እየጨፈጨፍኳችሁ እንዳይመስላችሁ። በጣም ጀግና የሆናችሁ ለቤታችሁ ታታሪ ጎበዝ፣ ለቤተሰቦቻችሁ ለምስታችሁ ክብር ያላችሁ፣ ምስታችሁ ደጅ እንዳትወጣባችሁ የማትፈልጉ እናንተ አፍርድም የበልታችሁ ቤታችሁን የምታስተዳድሩ ጀግና ወንዶችም እንዳላችሁ እረዳለሁ። በአንድ ላይ የጨፈጨፍኳችሁ ያው መጨረሻ ላይ እችን መልእክት አስቀምጣለሁ ለማለት ነው። እና ይሄን ይመስላል ያለቻ ጋብቻ እኔ እቃወማለሁ። በልጅነት ልጅ ከልጅ ሁለቱ አንድ ላይ በአንድ ኤጅ ላይ ሆኖ ሲጋቡ ያው ብዙ የሆነ ጥሩ ነገር አለው። ግን እንዳለውም ደግሞ ካላስተዳደሩ የማስተዳደር አቅም ከሌላቸው ደግሞ ያው ችግር ነው። ስለዚህ መረዳዳት አይኖርም ማለት ነው። ስለዚህ ያለው አማራጭ ይሻላሉ በሚል ነው። ምንም ማድረግ አይቻልም። ዛሬ ግን እየመረራችሁ ዋጡት። ተናግሬያለሁ። በቃ የምታረጉትን አድርጉ። ማሰላማ